ቤሌን የአቶ አምነን ጓደኝነትን ተቀበለች። ምንም ያክል ቅሬታና ፍራቻ ውስጧ ቢያድርም ምክንያቱም አንድ ለባልና ለሚስት የታጩ ሰዎች ጓደኛሞች መሆናቸው ግርና ቅር የሚያስብል ቢሆንም ነገር ግን በሀሳቡ ተስማምታ ጓደኝነቱን ተቀብላለች በሙሉ ሀሳብ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማን ክፍል 9 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ውዶችዬ ማለት ነው። አምነን እንግዲህ ለጓደኝነት ሲጠይቃት ቢሌን ላስብበት ብላ ነበር። ምክንያቱም ለትዳር ልትመረጥ የመጣችን ሴት ጓደኛሞች ሆነን እንቀጥላለን በማለት ማሰቧ ስህተት ስለነበረ መስሎ ስለተሰማት ነው። ምክንያቱም አንደኛ ደግሞ ጄሪ ለፍቅር ወይም ለትዳር አጋር ልትመረጥ የመጣችን ሴት ዛሬ ጓደኛዬ ናት ቢላት ምን ማለቴ ቅር ይሰኛታል። ምክንያቱም በጊዜ ሂደት የእሷ ልታደርገው ትችላለች በማለት ስጋትም ስለሚሰማት እሱም እንግዲህ ጓደኝነትሽን እኔ ማንም ምንም ብሎኝ አይደለም የፈለኩትን በፈለኩበት ሰዓት ማድረግ መብቱ አለኝ በማለት እኔ ግን ለትዳር ያልመረጠኝን ሰው አብሬው መሆን አልፈልግም ስትል ነበረ ይህን ሀሳብ ያመጣው አቶ አምነን። እሷም ትንሽ ካሰበች በኋላ እሺ ብላ ተስማምታለች። ከዛም ወደ ክፍሏ ይገባና ጓደኝነቴን እንዴት አረግሽልኝ ሲላትም ትንሽ ተተግደረደረች። በኋላ አቶ አምነን እንዲህም እኮ ነው ሁለተኛ ስለጠየኩሽ ነው ሲላትም እንደሱ አይደለም አቶ አምነን ብላ እጁን ስትይዘው እጆቿን በእጆቹ እየደባበሰ በስስት ካያት በኋላ ወደ ራሷ ጠጋድጎ ያቅፋታን። ካቀፋትን በኋላ አውሪ ይላታን ወደ ክፍላቸው ገብተው። ነገር ግን ቅሌቱ እዛ ጋር ነበረ። ወደ ክፍላቸው ሲገቡ ገብተው ቁጭ ብለው እያወሩ እያለ ጄሪ አግኝታቸዋለች። የጄሪ እናቱን ስላሳየቻት የአምነን እናትም በጣም ተናዳለች። ምክንያቱም ለትዳር አልፈልጋትም ብሎ የመረጠው ጄሪን ነው። ስለዚህ ከጄሪ ጋር መሆን ያለበትን እንዴት ከዚች ጋር ይሆናል በማለት የአምነን እናት ምርጫዋ ብኮንም ነገር ግን ይችን ደግሞ ተስፋ ሰጥቶ ተስፋ አልባ ማድረግ ልክ ነው ብላ አላመነችም። እንደ ሀሳብም አመንም ልክም አይደለም። የአቶ አምነን እናት ውጭ ወጪ እመለሳለሁ ብላ ለወይዘሮ ዛሃራ ማታ እመለሳለሁ፣ ስለዚህ ቆንጆ ምግብ ወይም ቆንጆ ራት አዘጋጅተሽ ጠብቂኝ ብላት ትወጣለች። እሷም እሺ ትልና ቆንጆ ራት ግን ዛሬ ሜርሲ ስለምታዘጋጅ እሷ ቁጭ ብላ ተመልካች ነበረች። ምክንያቱም በኒሞሪው ምክንያት ኒሞሪውን ደጋግማ ማነው የሰጠሽ ወይም ማነው ያገኘው ስትላት እኔ ነኝ ያገኘሁት፣ ነገር ግን እሱን ለመስጠት ጉቦ ያስፈልገኛል ወይም በአንድ ነገር መስማማት አለብን ብላ ተናግራት ነበረ። ያም ስምምነት እንግዲህ ቤቱ ሙሉ ልታጸዳ ነበረ። ኒሞሪውን እንግዲህ የቀረጸቻት ሜርሲ ናት። ለእሷ ብላ ወይም አምነን የግሏ እንዲሆን ስላደረገች ወይዘሮ ሜርሲ ማለት ነው እገዛዬ አለበት ብላ ስላመነች ማለት ነው እሷ ያደረገችው ይሄን ነበር። ነገር ግን ይሄን ማድረግ አልነበረብሽም ብትላትም ያው እሷ ስላላለጀቻት ማለት ነው ያን አድርጋለች። ያ ነገር ደግሞ ጥሩ ነገር ስላልሆነ ጄሪ የምሬ ነው የዋህ ልብ አላት ወይም መልካም ቅን ልብ አላት። ያንን ስታደርግ ነበረ። ያው የእሷ ደግሞ እንደማያዙ አሁን አቶ አምነንን እናገርብሻለሁ ብላ ለማስፈራራት ነበረ። ነገር ግን ከብዙ ዛቻ እናንተ ፍራቻ በኋላ ማለት ነው ያው ሰጥታታለች። ነገር ግን ከመስጠቷ በፊት ይሄ ኒሞሪ ምን አለው የሚለውን ቤሌንን ሰጥታ ቤሌን አይታታለች ማለት ቤሌን ሁሉንም ነገር አይታለች ማለት ነው። በዚህም እንግዲህ ሁሉንም ነገር ትጠነቀቃለች ማለት ነው። ወይዘሮ ዛሃራ እንግዲህ ዛሬ ቁጭ ብላ ሜርሲ የምታደርገውን እያንዳንዷን እንቅስቃሴ ፊቷን ስትቀባ፣ እጇን ስታሻሽ፣ እሷ ስትጠርግ ምናምን ስታመነጭቃት የነበረውን በስነ ስርዓት ጥረግ እያለ በታኮ ቤት ውስጥ ስትጠርግ፣ እሷ ደግሞ በጠቃጠቋዋ ስልኳን እየጎረጎረች ባዝሊኗን እየተቀባባች ብቻ ምን ልበላችሁ ያደረገችው አክት በጣም ዛሃራ ጉዴ በጣም ደስ ይላል። አታቡኝብኝ ወደዛ እንትን በይ ሜርሲ ብትቦጫጭቃት እና ወይዘሮ ዛሃራን ብደበድባት ደስ ባላት ነበር። ነገር ግን ምንም አማራጭ የላትም። ይሄ ቅሌት እንትን እንዲወጣባት አልፈለገችም ወይም መጠቀም ትፈልጋለች። እቃ እያጠበች ሳሙናው ሳይቀር ፊቷን እንትን እያለች እሷ ደግሞ ወይዘሮ ዛሃራ ደግሞ እጇን ጥፍሯን እየከራከመች ወይም ጥፍሯን እያስተካከለች ነበረ። ወይዘሮ ሜርሲ እንግዲህ ፊቷን እስከ መያዝ ድረስ ረስታ ብቻ ብዙ ነገር ተፈጥሯን ማለት ነው። ለሁሉንም ነገር እንግዲህ ለሜርሲ ትነግራታለች። የሜርሲ ያደረገቻትን
ዛህራ ውዴ ለቤሌን ትነግራታለች ማለት ነው። ቤሌን እንግዲህ ማመን ያቃታት በጣም ነው፣ ካሜራዋ በላይ ነው። ነገር ግን ምንድን ነው ያለው በማለት ያው ለማየት እንትን ትጓጓለች ማለት ነው። ያንን ማሳየቷ መልካም ነው ብዬ አስባለሁ። መድኃኒቱ ሲቀየር ማለት እንድትጠነቀቅ ታደርጋታለች ማለት ነው። ወይዘሮ ዛህራ ፈታ ብላ ስስቅ እንደ ልጅነቷ ወንበር ላይ ቁጭ ብላ ወይም ቴብሉ ላይ ቁጭ ብላ እግሯን ስታወዛውዝ ይቺ ሴትዮ በልጅነቷ እንዴት ነው የልጅነቷ እንዴት ነው ተጫውታ አላደገችም እንዴ እያለች ብታይ፣ ስፖርት አይሏችሁ ምን አይሏችሁ ዛህራ ውዴ ዘና ፈታ እያለችብን ነበረ ማለት ነው። ቤሌን ደግሞ እንግዲህ ያው በተቃራኒ መልኩ ማለት ነው ከስራ ማታ ስትገባ ያው ወይዘሮ ያምነን እናት ማለት ነው ገብታ ምን አዲስ ነገር እንዳገኘች ስትነግራትም ምንም እንዳላገኘችና አብራት እንደዋለች፣ እሷ ግን ስትከታተላት አልነበረም። እንደውም በጥሞና ብቻዋን በረንዳ ላይ ቁጭ ብላ ዝምተኛና ረጋ ያለች መሆኗ ሲፈን እንግዲህ የሚታወቅ ነው። እንግዲህ እንደ ጓደኛ ደግሞ ጄሪ ልታማክራት መታ ነበረ ማለት ነው። እንዴት ነው ምክንያቱም ጠዋት ላይም አቶ ምንን ያደረው ሶፋ ላይ ነው፣ ምንድን ነው ችግር አለው ብላ ጠይቃት ነበር። አሁን ደግሞ ማታ አንቺ ጋር ማደር ፈለግኩ አቶ ምናን ጊዜ መስጠት አለብኝ ስትላት በቃ ማለት የሆነ ችግር እንዳለ አደረገች ማለት ነው። ከዛም በቃ ዛሬ እሱ ለብቻው ይደር ብላ ወደ ክፍሉ ስትመጣ እሱ ግን ገና የጫማዋን ኮቲ እንደሰማ ነበረ ወደ አልጋው ውስጥ ገብቶ አቶ አምነን ብላ ስትጣራ እሱ ጸጥ ያላት ማለት ነው፣ ዝም ብሎ። ከዛ በጣም በጩኸት ምን ፈለግሽ ይላታል። ምንድን ነው አንድ ሰው እኮ ዝም ካለ ወይ ማውራት አይፈልግም ወይም ደግሞ እንቅልፍ ወስዶታል ማለት ነው። አይገባሽም እንዴ ሲላት፣ እንዲያምን እየተቆጣ ነው እኮ ምንድን ነው ነገሩ ስትለው፣ አንቺ ነሽ እንጂ እኔ ምን ላድርግሽ? ቆይማን አንቺ ገና ሳንጋባ ሚስት የሚያጫውትሽ ምንድን ነው ነገሩ በማለት ይናገራታል ማለት ነው። አይ እኔ እኮ ዛሬ ለብቻ ደር ነገ ደግሞ ጊዜ እንዲሰጠኝ እፈልጋለሁ። አምነን እኔ እናንተ እኮ ከመረከብ በኋላ ፊት ነስተኸኛል፣ መቼ የሰጠሁሽን ፊት ነው ሲጀመርም በማለት በጣም ይጮህባታል ማለት ነው። እሱም እንግዲህ ያው ምንም ሊያደርጋት አልቻለም። እሺ ብሎ እንግዲህ ለነገ ለጊዜው ማለት ነው ተስማምቶ ይህን ስትላት እንግዲህ ጄሪ በጣም ትናደዳለች። በጣም ተናዳና ተበሳይታ ማለት ነው እንትናን አንገቷን ታንቃታለች ማለት ነው። መጽሐፍ እያነበበች ነበረ። ለምንድን ነው ባለትዳር ወንድ ጋር ምን ያልከሰክስሻን ትላታለች። እሷም ምንድነው ማን ነው ስትላት የነገራት መስሏት ነበረ። ነገር ግን እሷ አልነገራትም፣ በግምት እሷ ጋር ሄዳን ብላ ስላሰበች ነው። ግምቷም ልክ ነበረ። ነገር ግን እኔ እሷ ፈልገው እንዳልሆነ እሱ ራሱ አቶ አምነን ፈልጎ እንደነበረ እሷ ጋር የነበረው ማለት ነው የነበረውን ከሀስከበ ማለት ነው ትነግራታለች ማለት ነው። እሷም በጣም ተቀይመው ነበረ። ምክንያቱም እንዴት እሷ ጋር ነው ያመሸሁት ብለህ ትነግራታለህ። ደሞስ ለምን ክፍልህ ገብተህ አላደርክም? ይኸውልህ ትዳር ማለት ቀለበት አይደለም፣ መተማመንና ጊዜ መስጠትና አብሮ መሆን ነው የበለጠ ፍቅር የሚሰጠው ምናምን በማለት ትነግረዋለች ማለት ነው። እሱ ግን ባለትዳር እንዳልሆነ በነገራችን ላይ ቤሌንም ባለትዳር እንዳልሆነና ገና መረጠሽ እንጂ ምኑን ያዝኩት ብለሽ ነው ያዙ ይልቀቁኝ እያልሽ አሁን የምትንጨረጨሪው በማለት እንግዲህ መልስ ትሰጣታለች ማለት ነው። ቤሌንም እንደዚህ ቀላል ልጅ አልሆነችም ማለት ነው። እንግዲህ ያምነን እናትም መረጃውን ቶሎ ቀድሜ እንትናን እጅ ያሰጣለሁ ስትልም፣ ነገር ግን በተቃራኒው መልኩ ደግሞ ያቺ ቀድማታለች ማለት ነው። ወይዘሮ ሜርሲ ማለት ነው በጀሪ በኩል ማጥቃት ጀምራለች ማለት ነው። ያምነን እናት ግን ቀደምኩት ለእኔ ጥላቴ ናት፣ ለሱ ግን አክስቱ ናት። ያው ህይወት አንዳንዴ እንደዚህ ናት። ህይወት ላጎብዳጆች አኮንም ወይም መልካም ብታደርጊ መልካም ነገር አታገኝም በማለት ነገር ግን ታማኝ መስላት ነበረ። የአምነን እናት ትልቅ ሽወዳ ነው ማለት ነው የተሸወደችው ማለት ነው። ሜርሲ በነገራችን ላይ በጣም ሰልችታታለች ጄሪ። ነገር ግን ያው ምንም አማራጭ የላትም፣ ያው ለጊዜው ማለት ነው ማለቴ መጠቀም ስላለባት በሷ እየተጠቀመችባት ነው ማለት ነው። አቶ አምነንና ቤሌን በጣም ደስተኛ ናቸው ማለት ነው። እንግዲህ ወይዘሮ ዛሃራ እንግዲህ ለእንትና እናቷ መሆኗ እውን ባይሆንም ወይም ባታቅም፣ ነገር ግን በየቀኑ ተረትና ምሳሌ ልክ እንደ እናት እየተንከባከበች እንድትነግራት ቃል በገባቻት መሰረት በየቀኑ እየነገረቻት ነው ማለት ነው። እናቷ አምነን እንግዲህ በድብቅ ማለት በስርቆሽ እየተያዩ እንግዲህ ፈገግ እያሉ እየሳቁ እየተጫወቱ ነው ማለት ነው። ነገር ግን ይሄ መሆኑ ጄሪ ትልቅ ስጋት ውስጥ ከቷታል ማለት ነው። ምክንያቱም መሆንም አትፈልግም ማለት ነው። አቶ አምነን ግን ለምን እየገፋችኝ ወደ እሷ እጠጋለሁ? እሷ እኮ ጅሌ ሂድልኝ እያለች ነው። እኔ ምን እሰራለሁ? እሷ ስርስር ለምን እላለሁ እያለ
ብዙ ጥያቄ መጥቶበታል ማለት ነው። እንግዲህ ምን ይሆናል የሚለውን ቀጣይ ደግሞ ይዤላችሁ የምመጣ ይሆናል። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ድራማ ክፍል 9 ይሄን ይመስላል። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት እዚህ ጋር ነበረ። ኔክስት ይዤላችሁ እስከመጣ ቸር ሰንብቱ።